የአፍሪካው ልዑል በዳንኤል ግዛው ተጻፈ። በመዝሙር ፈንቴ ተተረጎመ። የለውጥ ዋዜማ ጋዳፋና አያቴ በተገናኙ በዓመቱ በ1946 ዓመተ ምህረት ጋዳፋ አንድ ዛዲን ያነጋገረ ታሪክ ፈጸመ። አንድ ቀን በሳምንት አንድ ጊዜ ወደምትቆረቆረዋ ገበያ ሄዶ የተለመደ የኮባ ቅጠል ግልድሙን ጥሎ ቁምጣ ለብሶ ተመለሰ። ይህ በመንጃ ማህበረሰብ ዘንድ ታይቶም ሆነ ተሰምቶ የማያውቅ አዲስ ፋሽን፣ አዲስ ለውጥ ነው። ይህን እንዲያደርግ የገፋፋው የአያቴ ትችት እንደሆነ ለመገመት አያዳግትም። ከገበያ ወደ መንደሩ ሲመለስ የማይታመንና ያልተለመደ ቁምጣ ለብሶ መምጣቱ እንደ ነውረኛ ድርጊት ተቆጠረ። ሐሜት አካባቢዎቹ ከጎጆ ጎጆ የተዘዋወሩ የጋዳፋን ነውር ለሁሉም ጆሮ አደረሱት። ታመው የመደብ ቁራኛ የሆኑ ሳይቀሩ ወሬውን ሰሙ። ጋዳፋ የክፍለ ዘመኑን አስቀያሚ ወንጀል ፈጽሟልና መቀጣት አለበት ሲሉም ግፊት አደረጉ። በዓሉን የማያከብር ጋጦ ወጥ እያሉ ማጣጣሉት። ራቁት መሄዱን እርግፍ አርጎ ትቶታል። በራሳቸው ጠባብ ዓለም ውስጥ እንደዚህ አይነቱን ድንገተኛ ወራሪ ባዕድ ለማስተናገድ ዝግጁ ያልሆኑት የጎሳው አባላት በሙሉ በጋዳፋ ላይ ማዕት ቁጣቸውን አወረዱበት። እንዴት ቢንቀን ነው እያሉ በደንፍላት ተናገሩ። ያቺ ቀን ሰይጣን እንደነገሰባት ዕለት ተቆጥረዋለች። የመንጃ ወጣቶች የጀግንነት አርያቸው ባህሪ በመለወጡ ምክንያት እጅግ አዘኑ። ጋዳፋ ስመጥር የመንጃ ጀግና አዳይ ነው። ተቀባይነት የሌለው አዲስ ባህሪው ግን ግንባር ቀደም አርያነቱን በጥያቄ ምልክት ስር ይጥለዋል። ታላቁ ጦሴንቶ ምን አይነት ጉድ መጣብን? ምን አይነት አስቀያሚ ነገር ነው ያሸረጠው? አብዷል ማለት ነው። ወጣቶቹ ተጠያየቁ። ማምሻውን የመንጃ ሽማግሌዎች የጋዳፋ አጠያያቂ ለውጥ በትዕግስት መታለፍ አለበት ወይስ መወገዝ ይኖርበታል በሚለው ጉዳይ ላይ ለመነጋገር ልዩ ስብሰባ አደረጉ። ሆን ብሎ ማፈንገጡ አይደለም። ጋዳፋ ባልተለመደው ውግዝ ተግባር ታይቶም ሆነ ተጠርጥሮ አያውቅም። ከበስተጀርባው አንድ ያልታወቀ ሌላ ነገር አለ ሲሉ ሽማግሌዎች ተነጋገሩ። ጋዳፋ በማይታመን የጀግንነትና አዳኝነት ችሎታው የላቀ ክብር ቢሰጠውም ፈጣሪ በችሎታው የለገሰውን ገላ የሚደብቅና የሚያስነውር ቁራጭ ነገር አንጠልጥሎ መታየቱ ግን ለድርድር የማይቀርብ ጉዳይ ነው። ለንግግር ማይመች በምን አይነት ቃላት ሊገለጽ ይችላል? ዛዴ ላይ የወረደው ማት ለምን ቲምቡክቱ ላይ አልታየም? በጋዳፋ አዲስ አለባበስ የበለጠ ተቃውሟቸውን ያሰሙት ግን የመንጃ ሴቶች ነበሩ። ክብር የሌለው ቀላል ነው እያሉ አወገዙት። ዋንታፋውን የግሉ ብቻ አድርጎታል። በጋዳፋ ዋንታፋ ላይ ሙሉ የባለቤትነት መብት እንዳላቸው ያውቁና ያምኑ ነበር። ሊነጥቀን አይችልም ሲሉ ጠንካራ ተቃውሟቸውን አሰሙ። ንብረታችንን የግሉ ሊያደርገው አይችልም፣ ጋዳፋ አብዷል እያሉም ቁጭታቸውን ገለጹ። አንድ ቁም ነገር እጅግ ጠቃሚ፣ በማንም ዘንድ ተቀባይነት ያለው በፍጹምነት የራሳችን ነው የሚሉት ብልቱ ዕቃ ተሰውሮባቸዋል። በወንዶች ዘንድ ጋዳፋ ገበያ ወርዶ ዕቃውን የሚሸፍን ብጣሽ ነገር ይዞ የመምጣት ድፍረት ከአያት ቅድመ አያቶቻችን ተያይዞ የመጣ ወግና ባህሉን እንደማንቋሸሽ ይቆጠራል። አሁን ግን ባዕድ የሚያበቅል ለም መሬት መሆኑ አሳፋሪ ነው። የስልጣኔ ተብዬ ነገር ጥሩም ይሁን መጥፎ የሰይጣን ግፊት እንደሆነ መጠራጠራቸው አልቀረም። ይህ ብልጣብልጥ አሳሳችና ጨካኝ ሰይጣን ከ80 ዓመታት በፊት ሄርማታ የባሪያ ገበያ ላይ የታየው ነጭ ሰው ፈረንጅ ነው። ይህ ፈረንጅ የፈጠረው ባዕድ የገላ መሸፈኛ የወደፊት ተስፋቸውን ያጨለመ፣ በሕይወታቸው ላይ የተሟረተ የግድያ ሟርት እንደሆነ ተገነዘቡ። የአኗኗር ዘይቤያቸውን የሚያቃውስ አደጋ ወደቀባቸው። ከላይ የወረደባቸው እርግማን ነው። ምን ማድረግ አለባቸው? ትልቁ ጥያቄ የጋዳፋ ተከታይ እርምጃ ምን ሊሆን ይችላል የሚለው ነበር። የቀረውን ገላውን በጨርቅ ካልሸፈንኩ ሊሆን፣ መላ አካልን በልብስ መጠቅለል ግን ራስን ከመንጃ ማህበረሰብ ሙሉ በሙሉ ማግለል እንደሆነ የታመነ ነው። ጦር ያልሰበከ ያልነቀነቀ መንጃ አይደለም። ፈርጣማ ጡንቻዎች በሌሉበት መንጃ የለም። ወንድ ልጅ የዝግባ ግንድ በሚመስሉ ትላልቅ እግሮቹ መካከል ዋንታፋው ተንጠልጥሎ ካልታየ ምኑ መንጃ ሆነ? መንጃዎች ፍጹም እርቃናቸውን መሄድ ትተው የተወሰነች አካላቸውን ክፍል በኮባ ቅጠል መሸፈን የጀመሩበት ዘመን ለብዙዎች የህሊና ቁስል ነበር። የጋዳፋ ቁምጣ መልበስ የፈጠረባቸው ህመም ግን ከዚያ በላይ ነው። በእነዚያ ወርቃማ ጥንታዊ ዘመናት መንጃዎች በኩሎና በከፋ ግዛቶች ጥቅጥቅ ያሉ ደኖች ውስጥ ፍጹም እርቃናቸውን ይንጎባለሉ ነበር። ካልተረበሸ ፍጹም እርቃንነታቸውን የሚያገኙት ነፃነት ወደር አልነበረውም። ዛሬ ላይ ቆሞ ሲያስታውሱት ያጉልህ የተከበረና መስህብነት ያለው የነፃነት ስሜት አሳፋሪ አደጋ አንዣቦበታል። ቀስ በቀስ እየተሸረሸረ ህልም ወደ መሆን ደረጃ እየደረሰ ነው።
እናም የመንጃ ሽማግሌዎች ተቀምጠው ተነጋገሩ። ራስን መደበቅ ለምን አስፈለገ በሚለው አጀንዳ ላይ ጊዜ ወስደው ተወያዩ። የጋዳፋን ባህሪ ተቀባይነት ባለው በማህበረሰቡ የደንብ ሚዛን በመመዘን ላይ ናቸው። ወቅቱ ህልውናውን የሚፈታተኑ ምልክቶች የሚታዩበት እንደሆነ ሁሉም ያምናሉ። ማህበረሰቡ ይህንን ይቀበለዋል ብሎ ማሰብ ግን የማይወጡት ዳገት፣ የማያሸንፉት ፈተና ሆነባቸው። ፈተናውን የጣለባቸው ደግሞ ጋዳፋ ነው። በመጨረሻም ጋዳፋ ሳይውል ሳያድር ያመጣውን ኮተት ማቃጠል እንዳለበት በአንድ ድምፅ ተስማሙ። እርኩስ መንፈስ በቁራጭ ጨርቅ ተመስሎ ወደ መንደራቸው እንደገባ ገምተዋል። ጋዳፋ የወገኖቹን ባህላዊ እሴትና የአኗኗር ዘይቤ የሚጻረር እርኩስ መንፈስ ተሸክሞ መምጣት አለበት። በከባድ ጥያቄ አፋጠጡት። ጋዳፋ ብዙም አልተጨነቀም። ቁምጣን አቃጥል የሚል ማሳሰቢያቸውን ሙሉ በሙሉ አስቸጋሪ ቢሆንበትም ማቃጠሉ ተገቢ መፍትሄ ነው ብሎ አላመነበትም። ከመጀመሪያውም ቁምጣውን የገዛው ከአውሬ ጋር ታግሎ ነብር ከገደለ በኋላ ነው። የነብሩ ቆዳ ከተሸጠ በኋላ ጌታው ነውና አባቴ 75 እጁን ወሰደ። ጋዳፋ 25 እጅ ድርሻውን ወስዶ ቁምጣውን ሲገዛ ግን ከቅሬታ ጋር ነበር። ቁምጣውን እንዲገዛ ያስገደደው የአንድ ብጣስ ጨርቅ ፍቅር አልነበረም። ዳግም በአንዲት ባልቴት ሳይቀር የሚቀለድበትና የሚሾፍበት እንዲሆን ፍቃዱ አይደለም። አያቴን ለመጠየቅ በሄደ ጊዜ የገጠመው ፈተና ሊረሳው ባለመቻሉ የየዕለት ራስ ምታት ሆኖበታል። ይህም ነው ቅጽበታዊ ለውጥ እንዲያመጣ የገፋፋው ምክንያት። ከገበያ ወደ ዛዲ ከመመለሱ በፊትም በገዛ ቁምጣው ምክንያት ጥያቄ፣ ቁጣና ውግዘት እንደሚከተልበት ያውቅ ነበር። አሁን መደራደር እንዳለበት ያምናል። መንደሩ ሲሆንና ለአደን ሲወጣ ላይ ለብሰው ከወሰነ በኋላ ሁኔታዎች እየተለወጡ መሆናቸውን ለማስረዳት ወደ ሽማግሌዎች ሄደ። እኔ ለውጡን አልወደውም። የምንኖረው ግን ብቻችን አይደለም። ሌሎች ጎሳዎችም ይዘውት ከመጡት ባህላቸው ጋር አብረውን ይኖራሉ። ወደዳችሁም ጠላችሁም እነዚህ ሰዎች ጎረቤቶቻችን፣ አሳዳሪ ጌቶቻችን ሆነዋል። ቀጥሎም ወደ ገበያና ወደ ሌሎች ጎሳዎች መንደር ሲሄድ ብቻ ቁምጣው እንዲለብሰው ይፈቅዱለት ዘንድ በአክብሮት ጠየቃቸው። ጋዳፋን ከአንዴ በላይ ደግሞ ደጋግሞ መወትወት መንደሩን ጥሎ እንዲሰደድ መገፋፋት ነው ብለው በማመናቸው ከሐሳባቸው አፈግፍገው ፈቀዱለት። ጋዳፋ ከአደም መልስ ግዳዩን ለመንደርተኛው በሙሉ ያለ ስስት የሚለግስ ታላቅ ጀግና ነው። ትንኮሳ ካበዙበት ጠቅልሎ ወደ ሌላ መንደር መሄዱ አይቀርም። የዛዲ መንደርተኞች አንድ ቸርነቱ የማያልቅበት የማይተካ ጋሻቸውን ያጣሉ። የጋዳፋ ጥሎ መሄድ ለሁላቸውም የማይከፈል ዕዳ ነው። ጠብደል አሳማዎችን፣ ድኩላዎችና ጋዘኖችን የሚያመጣላቸው ብቸኛው ሰው ነው። ከሱ በስተቀር ብዙ አንበሳና ነብር የገደለ የለም። የግዳዩ ክብርና ዝና ባለቤት ግን የመንጃ ማህበረሰብ ነው። ጋዳፋ ሩሩ፣ ቅንና ሰው የሚወድ ልቦና እንዳለው መንደርተኛው በሙሉ ይመሰክርለታል። የወጣቶቹ የአርአያነት አርማ፣ የመንጃ ማህበረሰብ ተጨባጭ ተስፋ ጋዳፋ ነው። ጋዳፋን ማጣት ጸጸቱ የማያልቅ ስህተት ነው። ቁምጣውን በገዛ ማግስት ጋዳፋ እንደገና አያቴን ሊጠይቃት መጣ። ከአንድ ዓመት በኋላ መሆኑ ነው። የድል ብስራቱን ለመንገር የመጣ ይመስላል። ያኔ ጉልበቱ ብርክ እስኪይዘው ድረስ ያስደነገጠችው ባልቴት ዛሬ ግን የተለወጠ ሰው መሆኑን ማየት አለባት። ስብዕናውን ገፎ እርቃኑን ያስቀረውን አስደንጋጭ ሁኔታ በፍጹም አይረሳውም። ሌላው የመጣበት ምክንያት አንድ ውለታ እንድትውልለት በመፈለግ ነው። ያልታሰበ ዱብዳ አስበረገገው እንጂ ከአንድ ዓመትን በፊት ይህንኑ ጉዳይ አንስቶ ሊያናግራት እቅዱ ነበረው። ሰላምታ አሰጣጡ ግን እንደተለመደው ከመጠን ያለፈ አጎብዳጅ ሳይሆን ቁጥብ ነበር። በጌትነት የሚታየውን ጎሳ የራስ ወዳድነት ፍላጎት ማርካት ሎሌ ላይ የተጣለ ግዴታ ቢሆንም ከመጠን በላይ ማጎብደድ ራስን ማርከስ ላይ አርማ የተመታ ይመስላል። ሌሎች በበጎ ፈቃደኝነት ለማይቸሩት መብቱ የመሟገት የመጀመሪያ ምዕራፉ መሆኑ ነው። ለአማራ ጌቶቹ ግንባሩ መሬት እስኪነካ የሰገደባቸው ቀናቶች የማይደገሙና ፋይላቸው የተዘጋ ትዝታዎቹ ናቸው። ጋዳፋ ሰው መሆኑን ተጠራጥሮ አያውቅም። ለእነዚህ ግፈኞች ክብር ሲባል ለዓመታት መሬት መሳሙን ሲያስታውስ ከሁሉም በላይ ማሰብ ያልቻለ አእምሮውን ይረግማል። በቃ ቁርጠኝነቱን ገለጸ። ወደ ባሊ ገበያ መመላለሱ የስልጣኔ ጭላንጭል እንዲመለከት ሳያግዘው አልቀረም። አንዳንድ የስልጣኔ ከእውቀትና ከግንዛቤ ጋር ይያያዛል። ጋዳፋም በባሊ ገበያ ውሎቹ መጠነኛ እውቀትና ግንዛቤ እንደሸመተ ይገምታል። እኔም ሰው ነኝ ሲል ራሱን አሳመነ። አሳዳሪዎቹ የጌትነት ቅባት የተቀቡ ነው መቆጠራቸው ጊዜ ያለፈበት ሆን ተብሎ የተሸረበ የተንኮል ስርዓት መሆኑን ደርሶበታል። ከእንግዲህ ሰው ሆኖ የሰው በታች መሆን የሚቀበል ልቦና የለውም። ቀደም ሲል እሱና መንጃ ወገኖቹ የዱር አውሬዎቹ እንደሆኑ ይነገረው ነበር። የባሊ ገበያ ትዝብቱ ግን የፈጠራ ውሸት
መሆኑን አረጋግጦለታል። በጌቶቹ የተጠነሰሰ ስብዕናን የሚያዋርድ አስቀያሚ ስልት ነው። እንስሳ መሆንን አምኖ እንዲቀበል ብዙዎቹ ተውታል። የዚህ ተንኮል ባለቤቶች የአማራ ጌቶች ብቻ አልነበሩም። በመላው ዓለም የሚገኙ ጌቶች፣ ገዢዎች በሙሉ የዚህ ድርጊት ተዋናይ ናቸው። ዛሬ አያቴን ሊጠይቃት ሲመጣ ጋዳፋ አንገቱን ቀለስ ከማድረግ በስተቀር ወገቡ እስኪጎብጥ አጎንብሶ መሬት አልሳምም። አያቴ በትዳሯ ለገጠማት ችግር የሷን ምክር ከምትፈልግ ሌላ ሴት ጋር ተቀምጣ ነበረች። አለባበሱ ትኩረቷን ሳበው። ለአንድ ደቂቃ ያህል አይኖቿ ጋዳፋ ላይ ተተክለው ቆዩ። ማራኪ ሰው መሆኑን አምና መቀበል አለባት። አያቴ የጋዳፋ ሰላምታ ከተለመደው ውጭ ቀዝቀዝ ያለ መሆኑን ልብ አላለችውም። ብታውቅም እንኳን ከቅንነትና ከየዋህነት እንጂ ከክፋት ተራ አትመድበውም። እንደዚህ አይነቱን ነገር ከተንኮልና ከወንጀል አትቆጥረውም። ጋዳፋ ማወቅ ያለበት ግን ሁሉም ሰዎች እንደሷ አለመሆናቸውን ነው። እንዲህ በይፋ የሰውነት ኩራቱ እንዲኮራበት የሚፈቅድ ሁኔታ የለም። የአማራ ጌቶች መከበር ኩራትና ራታቸው ነውና የተናቁ ሲመስላቸው እጅግ ይከፋሉ። ለዘመናት አብሯቸው የኖረ ልማዳቸው እንዲገሰስ አይፈቅዱም። ደንቡን ተላልፎ መገኘት እንደ ግልጽ የአደባባይ ነውር ይቆጠራል። ስርዓቱን ያናጋም ከባድ ቅጣት ይፈጸምበታል። አዎ ጋዳፋ ራሱን ካደጋ መጠበቅ አለበት። በመጨረሻም የአንገት ሰላምታውን ከሰጠ በኋላ አያቴን በአትኩሮት እየተመለከተ እመቤቴ ልጠይቅዎት መጥቻለሁ፣ ፊቶ ከቆምኩ ትንሽ ቆይቻለሁ ሲል ተናገረ። የት ተደብቀ ኑረ ነው የኔ ልጅ ጠየቀችው። የጫካ ውሎዬ ፋታ አልሰጠኝም ነበር እመቤቴ። ጭላዳ ዝንጀሮዎቹ ከቁጥጥር ውጭ ሆነዋል። አነጋገሯ ያሽሙር ይመስላል። እኛ ጭላዳ ዝንጀሮ አንበላም። አመላለሱ ትሁትና ጥቃት ያልተሰማው አይነት ነው። ሊገባኝ አልቻለም። አንዱን አውሬ እየበላችሁ ሌላኛውን ደግሞ ንክቻ እናደርገውን ትላላችሁ። አንድ ጊዜ አንድ መንጃ ሊጠይቀኝ መጥቶ እንሽላሊቶች እንዲበላ ጠይቄው ነበር። እንሽላሊት አንበላም አለኝ። ምን የሚሉት ብልሃት ነው? የበሰበሰ ስጋ ትበላላችሁ፣ አሳማ ሳይቀር አትምሩም። እንሽላሊትና ጭላዳ የመብላት ስህተቱ ምኑ ላይ እንደሆነ አልገባኝም። መጣባት ደግሞ አለ ጋዳፋ በሐሳቡ። ደግነቱ ያኔ እንሽላሊቱ እንዲበላ የጋበዘችው እሱ ራሱ መሆኑን አላስታወሰችም። ጋዳፋ ግን ለጉዳዩ ትኩረት ሰጥቶ ለመወያየት አልፈለገም። ከቁም ነገርም አልቆጠረውም። እመቤቴ ዛሬ የመጣሁት አንዲት ትንሽ ውለታ እንዲውልልኝ ፈልጌ ነው። አንገብጋቢ ጥያቄውን አነሳ። ምን እንድረዳ ትፈልጋለህ ልጄ? በትህትና መለሰችለት። ገስሞ የመንጃ ወጣት ወንዶችን እየተከታተለ የሚያነፈንፍ አለሌ መሆኑን ሰምቻለሁ። በዚህ ጉዳይ መነጋገር የምችለው ከእርሶ ጋር ብቻ ነው። ይህ ባሪያ ሁለተኛ ወደ መንደራችን ቢደርስ ሕይወቱን አጠፋዋለሁ። ገስሞ ወደ መንደራችን እንዳይዘልቅ ያደርጉልኝ ዘንድ ለጌታዬ ነግረው ያሳምኑልኝ። ይህ ሰው ከመንጃ ሕፃናት ጋር ሲጫወት ባገኘው ጉሮሮን ወግቼ መግደል የማይቀር ነው። ጋዳፋ የታመቀ ምሬቱን ተነፈሰ። በንዴት ስሜት ይቆሻሻ ምን አባቱ ግደለው ስትል የአደም ፍቃድ ሰጠችው። ለዚህ ችግራችን አጋዥ ተስፋችን እርሶ ብቻ ኖት። ይህ ርኩስ ማንንም የሚሰማ አይመስለኝም፣ ግን ልማዱ የጋረደው ይመስለኛል። ጋዳፋ ተጨማሪ አስተያየቱን ሰጠ። በሽተኛ ነው። ዳግም መንደራችን ደርሶ ካየሁት ስጋውን ላሞራ ነው የሚሰጠው። አንድ ነገር ልንገር የኔ ልጅ፣ የመጨረሻ ውሳኔ ሰጭነት መንፈስ ይታይባታል። ሁለተኛ ወደ መንደራችሁ ዝር ቢል ነፍሱ ያንተ ናት። እንዳሻ አድርጋት። ለልጄም ይህንን ቃሌን ነግረዋለሁ። ለሚመጣው ሁሉ ምስክር ነኝ። የተባረኩ ኖት እመቤቴ። አመጣጤ ለዚህ ጉዳይ ነበር። የመጨረሻ ጥያቄዋ ነበር። ለዚህ ጉዳይ ነው የመጣሁት እመቤቴ። አንተም ልጠይቀኝ ስለመጣ ተባረክ። በነገራችን ላይ አምሮብሃል። ቁምጣ የሚለብስ መንጃ ይቻላውቅም። አድናቆቷን ገለጸችለት። ትናንት ነው የገዛሁት። አምሮብሃል። አሁን ወደ መንደር ሄደ ገስሞ ልትጠብቀው ትችላለህ። እንድታስተምረው ፈልጋለሁ ስትል አዘዘችው። ቃልዎትን እፈጽማለሁ እመቤቴ። ወደ መንደሩ አፈተለከ። ወደ መንደሩ ሲመለስ የድል አድራጊነት ስሜቱ ገጽታው ላይ ጎልቶ ይታያል። አያቴ የዋንታፋውን ጉዳይ አንስታ ለመናገሯም የክብር ምልክት ነው። ፊቷ ላይ ምንም አይነት መጥፎ ነገር አልተነበበም። የተቀባው ጎሳ የተፈጸመበት የሰብአዊ ክብር ወረራ ጀርባውን አጉብጦታል። የዛሬውን ክብር ያገኘው ካንጠለጠለው ቁራጭ ጨርቅ መሆኑን እያሰበ ተደሰተ። ተጨማሪ መግዛት ሳያስፈልገኝ አይቀርም። ያ ሰይጣን ፈረንጅ መጥፎ ፍጡር አይመስለኝም ሲልም በውስጡ አንሰላሰለ። የወቅቱ ግንባር ቀደም አጀንዳ ያለክስክስ ልክ ማስገባት ነው። ፎከረ። ጋዳፋ መንደሩን ካስከበረ እሱም ይከበራል።